እንኳን ደህና መጣችሁ። ዛሬ የምንመረምረው እንግዲህ የንግድ ስነ ልቦና እውነቶች በሚል የቀረቡልንን ሀሳቦች ነው። በንግድ ወይም ትሬዲንግ ዓለም ውስጥ በጣም ወሳኝ ናቸው። አጫጭር ግን ጠንካራ ነጥቦች ናቸው። በትክክል ዓላማችንም ከእነዚህ ሀሳቦች ውስጥ የንግድ ስራን የስነ ልቦና ፈተናዎች ለመቋቋም የሚረዱ ቁልፍ ግንዛቤዎችን ማውጣት ነው። ተግባራዊ መርሆችንም እንደዚሁ። የቀረቡልን ምንጮች በርካታ ነጥቦችን ይዘዋል። እስኪ እንዝለቅባቸው። በርግጥ ብዙ ጊዜ ሰዎች ትሬዲንግ ሲሉ ትኩረታቸው ቴክኒካል ክህሎት ላይ ነው አይደል? አብዛኛው ሰው ግን እነዚህ ነጥቦች እንደሚያሳዩት የስነ ልቦናው ሚና እጅግ የላቀ ነው። ዋናው ትግል ገበያውን መቆጣጠር ላይ አይደለም። ታዲያ ምንድን ነው? ራስን መግዛት ላይ ነው። ራስን መቆጣጠር። ይህ ውይይትም በዚሁ ላይ ነው የሚያተኩረው። መልካም፣ እንግዲያው በመጀመሪያው ጭብጥ እንጀምር። የስሜት ቁጥጥር እና የአእምሮ ዝግጁነት። እሺ፣ ከምንጩ ከተነሱት ሀሳቦች አንዱ የአንድ ነጋዴ ብስለት መለኪያው ኪሳራ ሲያጋጥም የአእምሮ መረጋጋቱ አለመናጋቱ ነው ይላል። እዚህ ላይ ትንሽ እንቆይ። እሺ፣ ኪሳራ ሲመጣ ምንም አለመስማት ነው ወይስ እንዴት ነው? ስሜቱን ተቋቁሞ ማለፍ ነው? ጥሩ ጥያቄ ነው። እዚህ ላይ ቁልፉ ማለቴ ምንም ስሜት አይኖርፍ ማለት አይደለም። ስሜትማ ይመጣ፣ ተፈጥሯዊ ነው። ግን በኪሳራው የሚመጣው ያ ስሜት ፍርሃት፣ ቁጭት፣ ውሳኔዎችንን እንዲቆጣጠሩ አለመፍቀድ ነው። ገባኝ። ስሜቶች እንደ ማዕበል ናቸው አልኩሽ ቅድም። ይመጣሉ፣ ይሄዳሉ። ዋናው በእነሱ ተወሰዶ አለመነዳት ነው። እሺ፣ ይህ ማለት ኪሳራን እንደ ዝናብ ማየት ማለት ሊሆን ይችላል። ዝናቡን ማቆም አንችልም፣ ዣንጥላ ግን መያዝ እንችላለን። በጣም ጥሩ ምሳሌ ነው። ኪሳራንም እንደዛው ልንቆጣጠረው አንችልም፣ ምላሻችንን ግን እሱን መቆጣጠር እንችላለን። ይሄ ደግሞ ምንጩ ላይ ካለው ሌላ ሐሳብ ጋር ይገናኛል። ራስን ማሸነፍ ከገንዘብ የበላየ መጀመሪያውና ምርጡ ድል ነው ከሚለው። በትክክል። ለምን ይሄን ዋና ድል ተቆጠረ? ወሳኝነቱ እዚህ ላይ ነው። ገበያው ሙሉ በሙሉ ከቁጥጥራችን ውጭ ነው። መቆጣጠር የምንችለው የራሳችንን ምላሽ ብቻ ነው፣ ስሜታችንን፣ ውሳኔያችንን። እውነት ነው። ስለዚህ በንግዱ ውጣ ውረድ ውስጥ ራስን መግዛት መቻል፣ ይሄ በራሱ ትልቅ ስኬት ነው። ማለትህ የውስጥን ጫጫታ ማሸነፍ። የገበያውን ሳይሆን የራስን የውስጥ ጫጫታ ማጥፋት የመጀመሪያው የትርፍ ምንጭ ነው። ገበያው ያሻውን ሲሆን፣ እኛ ግን በእርጋታ የራሳችንን ዕቅድ ስንከተል፣ ያኔ ነው እውነተኛው ድል የሚገኘው። ይሄ ደግሞ በተለይ ገንዘብ ሲከስሩ ሰዎች ቶሎ ብለው እጥፍ አድርጎ ለመመለሳላቸውን ያንን ተፈጥሯዊ ዝንባሌ መቆጣጠር አስፈላጊ መሆኑን ከሚያሳየው ሐሳብ ጋር ይያያዛል። የበቀል ንግድ ሪቬንጅ ትሬዲንግ። እሱ ይመስለኛል። ይህንን ዝንባሌ መግታት ለምን ወሳኝ ሆነ? በጣም አደገኛ ወጥመድ ስለሆነ ነው። በትክክል ይሄ የበቀል ንግድ የምንለው ማለቴ በኪሳራ የተበሳጨ ነጋዴ ቶሎ ብሎ ያጣውን ለመመለስ በስሜት የሚያደርገው ግቤት አደገኛ ነው። ለምን? ምክንያቱም ሙሉ በሙሉ በስሜት ላይ የተመሰረተ ነው። ከታቀደው ስትራቴጂ፣ ከአደጋ አስተዳደር መርህ ውጭ እንድንሄድ ያደርገናል። እሺ፣ ምንጩም እንደሚለው ፍጥነቱን ቀነስ ማድረግ፣ ትኩረትን መሰብሰብ እና የተቀመጠውን ስትራቴጂ መከተል፣ ይሄ ነው መፍትሄው። ስሜታዊ ውሳኔዎች በአብዛኛውን ወደ ባሰ ኪሳራ ነው የሚወስዱት። በጣም አሳማኝ ነው። ሌላው ከምንጩ ያገኘነው የሚገርም ሐሳብ ደግሞ ለሐሳቦችና ስሜቶች ከልክ ያለፈ ትኩረት መስጠት ከንግድ ስልጣታችን እንድንወጣ ያደርገናል የሚለው ነው። ይህም ወሳኝ ነው። መፍትሄውስ ምንድን ነው ይላል ምንጩ። ዝም ብሎ ስሜትን ማፈን? ማፈን አይደለም። እዚህ ጋር ነው በጣም የሚገርመው አካሄድ ያለው። መፍትሄው በውስጣዊ ሁኔታዎች በሐሳብና ስሜት ላይ ተመርኩዞ ከመንቀሳቀስ ይልቅ ልክ እንደ ሦስተኛ ወገን ታዛቢ መሆን ነው። ታዛቢ መሆን እንዴት? ሐሳቦች ይመጣሉ አይደል? ገበያው ይወድቃል፣ ይህን ዕድል እንዳያመልጠኝ የሚሉ ስሜቶችም አሉ፣ ፍርሃት፣ ስስት። እነዚህን መመልከት ግን ውሳኔዎቻችንን እንዲነዱ አለመፍቀድ ነው። እሺ፣ ልክ ሰማይ ላይ እንደሚያልፉ ደመናዎች ናቸው። ይመጣሉ፣ ቅርጻቸውን ይቀይራሉ፣ ያልፋሉ። ዋናው ከእነሱ ጋር ተጣብቆ አለመቅረት ነው። ማንነታችንን አለመስጠት ነው። በጣም
ጥረልቅ የሆነ አመለካከት ነው። ይህንን ደግሞ ያለምንም ቅድመ ሁኔታ ደስተኛ የመሆን ችሎታን ከማዳበር ጋር ያገናኘዋል። በንግድ ዓለም ውስጥ የገበያ ሁኔታዎች ደስታችንን እንዳይወስዱብን ማድረግ እንዴት ይቻላል? ውጤቱ ጥሩ ሲሆን መደሰት፣ መጥፎ ሲሆን መከፋት ተፈጥሯዊ አይደለም ወይ? ተፈጥሯዊ ሊመስል ይችላል፣ ግን ምንጩ እንደሚጠቁመው ዘላቂ ስኬት ያለውን ነጋዴ ደስታውን በገበያው የአጭር ጊዜ ውጤት ላይ ብቻ አይመሰረትም። እሺ፣ ታዲያ በምንድን ነው? ደስታው በሂደቱ ላይ መሆን አለበት። በመማሩ ጥልቀት፣ ዲሲፕሊንን በማክበር እቅድን በመከተል በራሱ ጥረቱ ላይ። ያኔ ደስታችን በሂደቱ ላይ ሲሆን የገበያው የየቀኑ ውጣ ውረድ ያንን ውስጣዊ መረጋጋትና እርካታ ሊነጥቀን አይችልም። ደስታችን ከውጤቱ ነፃ ሲወጣ የበለጠ ምክንያታዊ ያልተንገዳገዱ ውሳኔዎችን እናደርጋለን። ሌላው ተግባራዊ ምክር፣ አንድ ንግድ ላይ ምቾት ካልተሰማን ወይም ግራ ከገባን ይህ ንግድ በሕይወቴ የማደርገው የመጨረሻው ቢሆን ኖሮ እንዴት አደርገው አስተዳድረው ወይም አወጣ ነበር ብሎ ራሱን መጠየቅ በጣም ኃይለኛ ጥያቄ ነው። ይህ ጥያቄ ምን አይነት ግልጽነት ሊሰጠን ይችላል? ይህ ጥያቄ ነገሮቹን ወደ ወሳኙ ነጥብ ያመጣቸዋል። አእምሮን በአላስፈላጊ ስጋቶች፣ ጥርጣሬዎች፣ ምን ቢሆን በሚሉ ሐሳቦች ከመሙላት ይልቅ በወቅቱ በጣም አስፈላጊና ትክክለኛ በሆነው እርምጃ ላይ እንድናተኩር ያስገድደናል። ቅድሚያ የሚሰጠውን ለይቶ ማወቅ ማለት ነው። በትክክል ቅድሚያ የሚሰጠውን ለይተን እንድናውቅ እና የንግዱን ሁኔታ ያለ ስሜታዊ ዳመና በግልጽ ለመገምገም ይረዳል። የአስቸኳይነት ስሜት በመፍጠር ትኩረትን ያጠራል። ስለዚህ በአጠቃላይ በዚህ ጭብጥ ስር ያለው ዋናው መልእክት ራስን መቆጣጠር ቁልፍ መሆኑ ነው። ዋናው ነገር እሱ ነው። ገበያውን መተነበይ ባንችልም ለገበያው የምንሰጠውን ምላሽ መቆጣጠር እንችላለን። ይህም ማለት ፍርሃትን ሳይሆን እቅድን መከተል አስፈላጊ ነው። በትክክል እቅድ መመሪያችን ነው፣ በምክንያታዊነት በስትራቴጂ ላይ የተመሰረተ። ፍርሃት ግን አቅጣጫ ያሳስተናል፣ በስሜት እንድንነዳ ያደርገናል። እቅዳችንን ስንከተል በረጅም ጊዜ ስኬታማ የመሆን ዕድላችን ከፍ ይላል። ፍርሃትን ስንከተል ግን በአብዛኛው ወደ ስህተትና ጸጸት ነው የምንሄደው። እጅግ በጣም ጠቃሚ ነጥቦች ናቸው። እስኪ አሁን ደግሞ ወደ ሁለተኛው ጭብጥ እንለፍ፣ መማር፣ እድገትና የስርዓት ግንባታ። እሺ፣ ምንጩ ላይ ካሉት ሐሳቦች አንዱ ጥሩ ያልሆኑ የንግድ ውሳኔዎች ጥሩ ትምህርቶች ይሆናሉ። አዎ፣ ይሄ አስፈላጊ አመለካከት ነው። በጣም ተስፋ ሰጪ ቢመስልም በተግባር ግን ኪሳራንና ስህተትን እንደ ትምህርት መውሰድ ለአብዛኞቻችን ከባድ ነው። እንዴት ነው ይህን አስተሳሰብ የምናዳብረው? ከባድ መሆኑ አይካድም። በተለይ ገንዘብ ሲካተትበት በጣም ይከብዳል። ግን ቁልፉ ያለው አመለካከትን መቀየር ላይ ነው። እንዴት? ስህተቶችና ኪሳራዎችን እንደ የግል ውድቀት ወይም እንደ ብቃት ማነስ ማሳያ አድርገው ከማየት ይልቅ እንደ ግብረ መለስ ፊድባክ እና የእድገት ዕድል አድርጎ መውሰድ። ግብረ መለስ። ይህ ውጤት ለምን ተከሰተ? ከዚህ ምን እማራለሁ? በቀጣይ የትኛውን የአሰራር ክፍልን ማሻሻል አለብኝ ብሎ መጠየቅ። ይህ ስሜታዊ ምላሽን በምክንያታዊ ትንተና ይተካዋል። የስኬታማ ነጋዴ መለያ ባህሪ ነው። ይህም መረዳት ወሳኝ ይመስለኛል። ሌላው ነጥብ ደግሞ የራስን የንግድ ስርዓት መፍጠር አስፈላጊ መሆኑን ያሰምርበታል። በጣም ከሌሎች ጠቃሚውን ወስዶ ማይጠቅመውን ትቶ የራስ የሆነውን መጨመር። ለምን የራስ ስርዓት አስፈለገ? የተዘጋጁ የተረጋገጡ ስርዓቶችን ገዝቶ መጠቀቅ አይቻልም? የተዘጋጁ ስርዓቶች ጥሩ መነሻ ሊሆኑ ይችላሉ፣ ምንም ጥያቄ የለውም። ግን ልክ እንደ ልብስ ነው። ከሱቅ የተገዛ ዝግጁ ልብስ ለሁሉም ሰው በትክክል ላይመጥን ይችላል። እውነት ነው። እያንዳንዱ ነጋዴ የራሱ የሆነ የስነ ልቦና አወቃቀር አለው። የስጋት አቀባበል ደረጃ፣ ሪስክ ቶለራንስ፣ የጊዜ አጠቃቀም፣ የገበያ እይታ፣ ሁሉም ይለያያል። ስለዚህ ከሌሎች የተማርነውን ዕውቀትና መሳሪያ ከራሳችን ልምድ፣ ማንነትና ሁኔታ ጋር አጣጥመን የራሳችንን ልዩ ስርዓት መገንባት ለረጅም ጊዜ ውጥነት ያለውና አትራፊ ውጤት ለማምጣት ወሳኝ ነው። ልክ በደንብ የተለካ ልብስ በሰውነት ላይ እንደሚገጥም ማለት ነው። በጣም ግልጽ ማብራሪያ ነው። እናም ይህ የንግድ ብቃትን የማዳበር ሂደት ቀላል እንዳልሆነ፣ ትዕግስት፣ ጠንካራ መስራት፣ ዲሲፕሊን እንደሚጠየቅም ምንቱ ያስገነዝባል። በፍጹም
በተለይ አንድ ነጥብ ላይ ሂደት ነው እያለ ደጋግሞ ያሳስባል። ለምን ይህን ያህል አጽንኦት ሰጠው? ምክንያቱም በንግድ ዓለም ፈጣን ውጤትና በአንድ ጀንበር ከሀብታሞች ተርታ መሰለፍ የተሳሳተ ግንዛቤ በስፋት አለ። አዎ፣ ብዙ ሰው እንደዚያ ያስባል። እውነታው ግን ልክ እንደ ማንኛውም ከፍተኛ ሙያ ሕክምና፣ ምህንድስና፣ ስፖርት፣ የንግድ ብቃትን ማዳበር ጊዜ፣ ከፍተኛ ጥረት፣ ስፍር ቁጥር የሌላቸው ልምምዶችና መሰጠትን ይጠየቃል። ስኬት በአቋራጭ አይመጣም። ስለዚህ ሂደቱን መቀበል ነው። አዎ፣ ይህንን የሂደት ጉዞ መቀበልና በእያንዳንዱ እርምጃ በትዕግስት መማርና መሻሻል ያስፈልጋል። ታላቅ ነጋዴ ለመሆን ታላቅ ዋጋ መክፈል ግድ ነው። ይህም መስዋዕትነትን፣ ያልተቋረጠ ትምህርትን እና ጠንክሮ መስራትን ይጨምራል። ከመማር ጋር በተያያዘ ሌላ አስገራሚ ሐሳብ ደግሞ ከዜና ይልቅ ከገበያ እንቅስቃሴ ፕራይስ አክሽን የምንማረው ነገር ሁሌም ይበልጣል ይላል። ይህ በጣም አከራካሪ ሊመስል ይችላል። ግን እንዴት ነው ይሄ ሊሆን የሚችለው? ዜናዎች ጠቃሚ መረጃ አይሰጡም ማለት ነው? ዜናዎች መረጃ ሊሰጡ ይችላሉ። አዎ፣ ስለ ኢኮኖሚ ሁኔታ፣ ስለ ኩባንያ ገቢ። ነገር ግን የገበያው እንቅስቃሴ ፕራይስ አክሽን ማለቴ ዋጋው ራሱ በጊዜ ሂደት በገበታ ቻርት ላይ የሚያሳየው ትክክለኛ ውጣ ውረድ ቅርጽ፣ ስርዓተ ጥለት፣ ይህ ገበያው ራሱ በተግባር ምን እያደረገ እንደሆነ ያሳየ። እሺ፣ ለዚያ ዜና ገበያው ምን ምላሽ እየሰጠ እንደሆነ ያሳየ። ዜናዎች ብዙ ጊዜ ያለፈውን ሪፖርት ያደርጋሉ ወይም ግምቶችን ያቀርባሉ። የዋጋ እንቅስቃሴው ግን የገዢዎችና የሻጮችን ትክክለኛ የስነ-ልቦና ሁኔታና የገበያውን የአሁኑን እውነታ ያንጸባርቃል። ስለዚህ ትኩረታችን ዋጋው ላይ መሆን አለበት። ምንጩ እንደሚለው ትኩረታችንና ትምህርታችን በገበያው ተጨባጭ እንቅስቃሴ ላይ ሲሆን የልብን አስተማማኝ ነው። ይህም ከሌላኛው ነጥብ ጋር ይገናኛል። ልንቀይረው የማንችለውን መቀበል፣ ልንቀበለው የማንችለውን ደግሞ መለወጥ። ይሄ በገበያ ውስጥ ለስኬት ቁልፍ ነው ይላል። ይህንን በተግባር እንዴት እንተርጉመው? ምን አንቀይርም፣ ምን እንቀይራለን? ልንቀይረው የማንችለው ነገር የገበያውን አጠቃላይ አቅጣጫ ነው። ያልተጠበቁ ክስተቶች፣ የሌሎች ነጋዴዎች ውሳኔዎች፣ እነዚህን ለመቆጣጠር መሞከር ጊዜና ጉልበት ማባከን ነው። እውነት ነው። ይህንን መቀበል አለብን። መለወጥ ምንችለው ግን የራሳችንን ነገር ነው። የንግድ አቀራረባችንን፣ ስትራቴጂያችንን፣ የአደጋ አስተዳደር ዘዴያችንን፣ መቼ ገብተን መቼ እንደምንወጣ እና ምላሻችንን እና ከሁሉም በላይ ደግሞ ለገበያው ክስተቶች የምንሰጠውን ስሜታዊና አእምሮአዊ ምላሽ። ትኩረታችን መሆን ያለበት መቆጣጠር በምንችላቸው በእነዚህ ነገሮች ላይ ነው። ሌላው ነጥብ ደግሞ ልምድ መቼ መገበያየት እንዳለብን ሲነግረን፣ በራስ መተማመን ደግሞ ያንን እንድናደርግ ያስችለናል ይላል። አዎ፣ በጣም የተያያዙ ናቸው። ሁለቱ እንዴት ነው ተደጋግፈው የሚሰሩት? አንዱ ቢጎድልስ? ሁለቱም ይግድ አስፈላጊ ናቸው። የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ይቻላል። ልምድ የሚመጣው ገበያውን በማጥናት ስርዓትን በመፈተንና በተደጋጋሚ በመገበያየት ነው። እሺ፣ ይህ ልምድ ትክክለኛውን የንግድ ዕድል ለመለየት የሚያስችል ስሜት ወይም ግንዛቤ ይሰጠናል። ግን ያንን ዕድል አይተን ዝም ካልን ዋጋ የለውም። በራስ መተማመን ደግሞ ያንን የተገኘውን ዕድል ለመጠቀም እርምጃ ለመውሰድ ስጋቱን ወስዶ ለመገበያየት የሚያስችል ድፍረትና ቁርጠኝነት ይሰጠናል። ይሄ በራስ መተማመን ከየት ይመጣል? እንዲሁ በአየር ላይ አይመጣም። በተረጋገጠ ስርዓት ላይ ባለን እምነትና በተደጋጋሚ በዲሲፕሊን በመስራታችን የሚገነባ ነው። አንዱ ያለ ሌላው ውጤታማ መሆን አይችልም። ይህም የተረጋገጠ ዘዴን በመጠቀም በብዛት መገበያየት ዕድለኛ ያደርጋል ወደሚለው አስገራሚ ሐሳብ ይመራናል። አዎ፣ ይቺ ዕድለኛ የምትለው ቃል ትንሽ ትኩረት ትስባለች። እንዴት ነው የሚሰራው? ብዙ መገበያየት በራሱ ስጋትን አይጨምርም? እዚህ ላይ ቁልፏ ቃል የተረጋገጠ ዘዴ የምትለዋ ናት። ዝም ብሎ በዘፈቀደ ብዙ መገበያየት አይደለም። እሺ፣ ሐሳቡ ስታቲስቲካዊ ብልጫ ያለው ስርዓት ካለ ማለቴ በረጅም ጊዜ ከሚያሻጣው በላይ የማትረፍ ዕድሉ ያመዘነ፣ የተፈተነ እና የተረጋገጠ ስርዓት። ያንን ስርዓት በዲሲፕሊን በተደጋጋሚ ስንጠቀም የአሸናፊነት ሕግጋት ላው ኦፍ ላርጅ ነምበርስ መስራት ይጀምራል። እንደ ካዚኖ ማለት ነው። ልክ ነሽ። ልክ በካዚኖ ውስጥ ቤት ሃውስ በእያንዳንዱ ጨዋታ ላይ ትንሽዬ ብልጫ ስላለው በብዙ ጨዋታዎች መጨረሻ ላይ በአጠቃላይ እንደሚያሸንፍ ማለት ነው። እያንዳንዱ ንግዳችን ላይ ላናሸንፍ እንችላለን። እውነት ነው። ነገር ግን ስርዓቱ ብልጫ እስካለው ድረስ በበቂ የንግድ ልውውጦች ብዛት መጨረሻ ላይ በአጠቃላይ ዕድለኛ ወይም አትራፊ መሆን ዕድላችን ይጨምራል።
ስለዚህ ወጣትና ብዛት ከተረጋገጠ ዘዴ ጋር ሲጣመሩ ስኬትን ያመጣሉ። በጣም ግልጽ ነው። አሁን ደግሞ ወደ ሶስተኛውና የመጨረሻው ጭብጥ እንሸጋገር። ተግባራዊ አፈጻጸም እና የአመለካከት እይታ። እሺ፣ አንድ ወሳኝ ነጥብ የምናስበውን ወይም እንዲሆን የምንፈልገውን ሳይሆን በትክክል የምናየውን ነገር መገበያየት አለብን ይላል። ይህ በጣም ወሳኝ ነው። ይህ ምን ማለት ነው? በአእምሯችን ያለውን ትንበያ መጠቀም የለብንም። ትንበያ ሊኖረን ይችላል፣ እቅድ ሊኖረን ይችላል። ነገር ግን ውሳኔያችን መመስረት ያለበት በገበያው ተጨባጭ ሁኔታ ላይ ነው። እሺ፣ ብዙ ጊዜ ነጋዴዎች በራሳቸው ፍላጎት ይህ አክሲዮን ወደ ላይ ቢወጣልኝ ደስ ይለኛል፣ ተስፋ በቃ አሁን መውጣቱ አይቀርም፣ ወይም ፍርሃት ዋይ ሊወድቅ ነው መሰለኝ ተጽዕኖ ስር ሆኖ ገበያውን በተሳሳተ መንገድ ይተረጎማል ነው። ስለዚህ ምኞትን ማስወገድ ነው። ገበያው ወደ ላይ ይወጣል ብዬ አስባለሁ፣ ተስፋ አደርጋለሁ ከማለት ይልቅ ትኩረታችን ገበያው በትክክል አሁን ምን እያሳየ ነው የሚለው ላይ መሆን አለበት። የዋጋ እንቅስቃሴው፣ የንግድ መጠኑ፣ ቮሊዩም፣ ቁልፍ ደረጃዎች ኪ ሌቨልስ ምን ይላሉ? ስለዚህ ውሳኔው በመረጃ ላይ ይመሰረታል። በትክክል ውሳኔያችን በሐሳባችን ወይም በስሜታችን ላይ ሳይሆን በገበያው በሚሰጠን ተጨባጭ መረጃ ላይ የተመሰረተ መሆን አለበት። ይህም ሁሉንም መልሶች እንዳላቸው የሚናገሩ የማይሳሳቱ የሚመስሉ የንግድ ጉሩዎች ወይም መምህራንን በጭራሽ አለማመን ከሚለው ማስጠንቀቂያ ጋር ይስማማል። በጣም ለምንድን ነው እንደዚህ አይነት ሰዎችን መጠንቀቅ ያለብን? ምክንያቱም በንግድ ዓለም ውስጥ በተፈጥሮ እግርተኛ ባልሆነና ሁሌም በሚለዋወጥበት መስክ ማንም ሰው ሁሉንም መልሶችን ሊኖረው አይችልም። የማይችል ነገር ነው። እውነት ነው። ገበያው ውስብስብ ነው። በብዙ ነገሮች ይወሰናል። በጣም ስኬታማና ልምድ ያላቸው ነጋዴዎች እንኳን ስህተት ይሰራሉ። ያልጠበቁት ኪሳራ ያጋጥማቸዋል። ታዲያ ሁሉንም አውቃለሁ የሚል ሰው ካለ ወይ እያታለለ ነው ወይም የገበያውን እውነተኛ ተፈጥሮና ውስብስብነት በትክክል አልተረዳም። በንግድ ውስጥ ትዕትና እና ተከታታይ የመማር ፍላጎት እጅግ አስፈላጊ ባህሪያት ናቸው። እውነተኛ ባለሙያዎች ገደባቸውን ያውቃሉ። ሌላኛው ትኩረት የሚስብ ሐሳብ ደግሞ ንግድ ማለት ጥሩ ካርዶችን መያዝ አይደለም። ማለትም ምርጥ የገበያ ሁኔታ መያዝ ሳይሆን ያዝናቸውን ካርዶች ያሉንን ዕድሎች እና ሁኔታዎች በብልሃት እና በጥሩ ሁኔታ መጫወት ነው የሚለው ነው። በጣም ትክክል። ሁልጊዜ ፍጹም የሆነ የገበያው ሁኔታ ላናገኝ እንችላለን። ፍጹም የሆነ የንግድ መግቢያ ምልክት፣ ምንም ስጋት የሌለበት ዕድል ላናገኝ እንችላለን። ያንን መጠበቅ ከጀመርን ሳንገበያ እንቀራለን። ዋናው ነገር ባለው የገበያው ሁኔታ፣ ባለን መረጃ፣ በፈጠርነው የንግድ ስርዓትና ባለን የአደጋ መቆጣጠሪያ ዕቅድ መሰረት የምንችለውን ያህል ምርጡን ውሳኔ ማድረግ ነው እና ያንን ውሳኔ በዲሲፕሊን ማስተዳደር ነው። የስኬት ምስጢሩ ፍጹምነትን መፈለግ ሳይሆን ያሉንን ዕድሎችና መሳሪያዎች በአግባቡና በብልሃት መጠቀም ላይ ነው። ስኬት የሚለካው በአንድ የተወሰነ ንግድ ማሸነፍ ወይም መሸነፍ ላይ ሳይሆን በተወሰኑ የንግድ ልውውጦች ብዛት መጨረሻ ላይ ለምሳሌ 20፣ 50፣ 100 ንግዶች በአጠቃላይ ገንዘብ ማግኘት መቻል ላይ ነው ወደሚለው ሐሳብ ያመራናል። እጅግ በጣም አስፈላጊ አመለካከት ለውጥ ነው። ለምን? ምክንያቱም የአንድ ነጠላ ንግድ ውጤት ላይ ከመጠን በላይ ትኩረት ማድረግ ስሜታዊ ያደርገናል። ካሸነፍን ከልክ በላይ እንደሰጣለን፣ ምናልባትም ከልክ ያለፈ በራስ መተማመን ውስጥ እንገባለን። ከተሸነፍን ደግሞ ከልክ በላይ እናዝናለን፣ እንበሳጫለን። ይህም ወደ በቀል ንግድ ሊመራ ይችላል። የንግድ ሥራ ግን የረጅም ጊዜ የፕሮባቢሊቲ ጨዋታ ነው። እሺ፣ ዋናው ነገር በበርካታ ንግዶች ሂደት መጨረሻ ላይ ስርዓታችንና አፈጻጸማችን በአማካይ አትራፊ ነው ወይስ አይደለም የሚለው ነው። ይህ የረጅም ጊዜ እይታ ከእያንዳንዱ ንግድ ጋር የሚመጣውን ስሜታዊ ጫና በእጅጉ ይቀንሳል እና ወጥ የሆነ አፈጻጸም እንዲኖር ይረዳል። በትክክል የበለጠ ወጥ የሆነ አፈጻጸም እንዲኖረን ይረዳል። የሚገርመው ደግሞ ምንጩ ላይ ትክክል ባልሆነ መንገድ ማለቴ ከእቅድ ውጪ ወይም በስሜት ተገበያይቶ ገንዘብ ማግኘትም ይቻላል ይላል። ይህም ሊሆን ይችላል በአጋጣሚ። እንዴት? ከተሳካልንስ ምንድነው ችግሩ? ለምሳሌ አንድ ነጋዴ በእቅዱ መሰረት መውጣት የነበረበትን ኪሳራ ላይ ያለው ንግድ በስሜታዊነት ትንሽ ልጠብቅ ብሎ ቢቆይ እና ገበያው በድንገት አቅጣጫ ቀይሮ ትርፋማ ቢሆንለት ትክክል ባልሆነ መንገድ አትርፏል ማለት ነው። እሺ፣ ችግሩ ምንድነው ታዲያ? ይህ አይነት ስኬት በጣም አደገኛ ነው። ምክንያቱም መጥፎ ልምድን ያጠናክራል። ለምሳሌ እቅድን አለማክበር፣ ኪሳራን አለመቁረጥ። ባለፈውም ሰርቶልኛል ማለት ልክ ነሽ፣ ባለፈውም እኮ ሰርቶልኛል በሚል በሚቀጥለው ጊዜ ያው ስህተት ሲደገም
ውጤቱ አስከፊ ኪሳራ ሊሆን ይችላል። ዋናው ነገር ትክክለኛውን ሂደትና ዲሲፕሊን መከተል ነው። የአንድ ጊዜ ውጤቱ በአጋጣሚ አትራፊ ቢሆንም እንኳ ዘላቂ ስኬት ከሂደት ነው የሚመጣው፣ ከትክክለኛ ሂደት እንጂ ከአጋጣሚ አይደለም። ስለዚህ ልምዶች ጥሩም ይሁን መጥፎ የውጤታችን መሰረት ናቸው ማለት ነው። በገበያ ውስጥ ማሸነፍም ሆነ መሸነፍ በአብዛኛው የልምድ ውጤቶች ናቸው ይላል ምንጩ። በትክክል ልምድ ስንል ድርጊትን ብቻ ሳይሆን የአስተሳሰብ ልምድንም ይጨምራል። እሺ፣ ጥሩ የንግድ ልምዶችን ለምሳሌ ዝግጅት ማድረግ፣ እቅድን መከተል፣ ስጋትን በአግባቡ ማስላትና ማስተዳደር፣ ስሜትን መቆጣጠር፣ ከስህተት መማር፣ እነዚህም በተደጋጋሚ ስናዳበር በአጠቃላይ የማሸነፍ ዕድላችን ይጨምራል። በተቃራኒው መጥፎ ልምዶችን ያለ ቅድመ ገበያየት፣ ከልክ በላይ ስጋት መውሰድ፣ ኪሳራን በፍጥነት አለመቀበል፣ በስሜት ውሳኔ ማድረግ፣ እነዚህን የምናዳበር ከሆነ በአጠቃላይ የመሸነፍ ዕድላችን የሚያመዝ ነው። ስለዚህ ዋናው ትኩረት ልምዶችን መገንባት ላይ ነው። የነጋዴ ዋነኛ ትኩረት መሆን ያለበት ትክክለኛና አትራፊ የሆኑ ልምዶችን በንቃት መገንባትና ማጠናከር ላይ ነው። እናም ይህ ሁሉ ሲጠቀላለል ነጋዴዎች ውስጣዊ መረጋጋትን ማግኘት አለባቸው። ምክንያቱም ያኔ ነው ገበያውን በትልቁ ግልጽነት ማየት የሚችሉት ይላል። የመጨረሻው ነጥብ እሱ ነው። ይህንን ውስጣዊ መረጋጋት በተግባር እንዴት እናመጣዋለን? በተለይ ገበያው በከፍተኛ ሁኔታ ሲዋዠቅ። ውስጣዊ መረጋጋት የሚገነበው ከላይ ስናነሳቸው ከነበሩት በርካታ ነጥቦች ጥምረት ነው። ለምሳሌ አንደኛ፣ በተረጋገጠውና በተፈተነው የንግድ ስርዓታችን ላይ መተማመን። ሁለተኛ፣ ስሜቶቻችንን የመቆጣጠርና የማስተዳደር ብቃትን ማዳበር። ሶስተኛ፣ የአጭር ጊዜ ውጣ ውረዶችን እያዩ የረጅም ጊዜ እይታን መያዝ። አራተኛ፣ ትኩረታችንን መቆጣጠር በማንችለው የገበያ እንቅስቃሴ ላይ ሳይሆን መቆጣጠር በምንችለው የራሳችን ምላሽና አፈጻጸም ላይ ማድረግ። እነዚህ ሲጣመሩ ነው መረጋጋት የሚመጣው። አዎ፣ እነዚህ ሲጣመሩ ውስጣዊ መረጋጋት ይመጣ። ያኔ የገበያውን የውጭ ጫጫታና ሁከት አልፈን ትክክለኛውን ዕድልና ስጋት በጠራ ሁኔታ ማየት እንችላለን። ልክ እንደ ተረጋጋና ጽጥ ያለ ሐይቅ የጠራ ምስል እንደሚያሳይ ማለት ነው። እጅግ በጣም አስደማሚ ውይይት ነበር። እንግዲህ ከየንግድ ስነ ልቦና እውነቶች ካገኘናቸው ሐሳቦች ቁልፍ ነጥቦችን ስናጠቃልል የስሜት ቁጥጥርና ራስን መግዛት የሁሉም ነገር መሰረት መሆኑን አይተናል። በጣም ወሳኝ። መማርና ማደግ ተከታታይና የማይልቅ ሂደት መሆኑን፣ የራስን አስተማማኝ ስርዓት መገንባት አስፈላጊ መሆኑን፣ እንዲሁም ተግባራዊ አፈጻጸም ላይ ማተኮርና የአጭር ጊዜ ውጤቶች ላይ ተመሰርቶ ከመወዛወዝ ይልቅ የረጅም ጊዜ እይታ መያዝ ወሳኝ መሆኑን ተመልክተናል። በትክክል። ከሁሉም በላይ ደግሞ ምንጩ ደጋግሞ እንዳሰሰበው ዋናው ቁም ነገር የንግድ ሥራ በአንድ ጀንበር የሚለወጥ ሳይሆን ጊዜ የሚወስድ ቀጣይነት ያለው ትዕግስት የሚጠይቅ ሂደት መሆኑን በጥልቀት መረዳት ነው። በጣም ትክክል። ይህ ሁሉ ውይይት አንድ ወሳኝ ጥያቄ በአእምሮዬ አስነስቷል። እሺ፣ ምንጩ ላይ ራስን ማሸነፍ እና የውስጥ ሁኔታዎችን፣ ሐሳቦችንና ስሜቶችን መታዘብ ቁልፍ እንደሆኑ በስፋት ተመልክተናል። አዎ፣ ምናልባት የመጨረሻው የላቀው የንግድ ክህሎት የገበያውን እንቅስቃሴ በትክክል መተነበይ ላይሆን ይችልም። ታዲያ ምን ሊሆን ይችላል? ምናልባት ለገበያው እንቅስቃሴ የምንሰጠውን የራሳችንን ምላሽ አስቀድሞ መተነበይና ማስተዳደር ሊሆንስ? ያንን ራስን የመረዳት እና የመተነበይ ችሎታ ማዳበር አጠቃላይ የንግድ አቀራረባችንን እና ውጤታችንን እንዴት ሊለውጠው ይችላል? ይህ ለቀጣይ ጥልቅ ማሰላሰል የሆነ ሐሳብ ነው።